ቼልሲዎች ጨዋታ አሸነፉ። እንደምትመለከቱት 3-1 ያሾላ ነው የሚመስለው የሌለ ጨዋታ ካለማሸነፋቸው የተነሳ። ለማንኛውም የተቃራኒው ቡድን ውጤት ኢትስ 1 የቼልሲዎች ደግሞ ውጤት ሳይሆን ጎል ቼልሲዎች 3 ጎል አግብተዋል። በቅድሚያ ቼልሲዎች 1-0 ሲመሩ ነበረ። ከዛ ቦርመዞች አግብተው አቻ ሆኑ። ከዛ ቼልሲዎች ደግሞ 2 ጎል አገቡ። ከዛ 3 ጎል አገቡ። ስለዚህ ጨዋታው እዚህ ጋር እንደምትመለከቱት 3-1 ተጠናቋል። Good morning everyone, welcome. If this is not your first time, welcome back. In today's video we will try to learn English with football. ስለዚህ ይህንን ጨዋታ የእንግሊዝኛ ቋንቋ ተናጋሪ ስፖርት ጋዜጠኞች በእንግሊዝኛ ቋንቋ እንዴት አድርገው ዘገቡት እንጀምር። Simple ball into the penalty area. የሆነ ነገር ሲምፕል ነው ካላችሁ ያ ነገር ቀለል ያለ ነገር ነው እንደማለት ነው። ስለዚህ በዚህን ጊዜ a simple ball ይለናል። ቦል ኳስ ማለት ነው። so here is the ball እና ቀለል ያለ ኳስ ወዴት ነው የገባው? into ወደ ውስጥ እንደማለት ነው። ምን ውስጥ? into the penalty area። ፔናልቲ ሊጎሪ ማለት ነው። the penalty area የሚባለው እቺ ሊጎሪ የሚመታባት ቦክስ አለች አይደለም? ሲምፕል የሆነ ኳስ ወደዛ እንደተሻገረና ያ ኳስ ደግሞ በጋለገር ምክንያት ወደ ጎልነት ተቀይሮ ቼልሲን መሪ እንዳደረገው ነው የሚገልጸው። actually መሪ እንዳደረገው አይገልጽም። እዚህ ጋር ግን a simple ball into the penalty የሆነ ነገር ራፕ ካረጋችሁት ጠቀለላችሁት እንደማለት ነው። ስለዚህ ይሄኛው ተጫዋች ሂ ራፕ አረገው ጠቀለለው ይለናል። ምንድነው የጠቀለለው? ሂ ራፕድ ሂዝ ሮንግ ፉት። ፉት እግር ማለት ነው። ስለዚህ የተሳሳተው እግር ያለበት ምክንያት if something is wrong የተሳሳተ ነው። የተሳሳተ እግር ያለበት ምክንያት ለምሳሌ እናንተ ሌፍት ሌግድ ከሆናችሁ ግራኝ ከሆናችሁ ሮንግ ፉታችሁ ራይት አይደለም የሚሆነው ቀኝ እግራችሁ። ስለዚህ ይሄ ተጫዋች ለምሳሌ ባለ ግራ እግር ከሆነ በቀኝ እግሩ ነው የመታው እንደማለት ነው። ስለዚህ ያንን የተሳሳተ እግሩን ወይም ዋናው ዶሚናንት ያልሆነውን እግሩን ራፕ እንዳደረገው እንደጠቀለለበት ነው የሚገልጸው። ምን ላይ? around the ball አሁን ቦርመዞች 1-0 በቼልሲ ሲመሩ ነበር እዚህ ጋር እንደምትመለከቱት። ከዛ ግን ይህንን 1-0 እዚህ ጋር በማግባት አቻ አላደረጉትም። ስለዚህ መጀመሪያ 1-0 ሲመሩ የጎል ዴፊሲት ወይም ደግሞ ዴፊሲት ከተባለ የጎደለ ነገር ማለት ነው። ስለዚህ የግብዳ አልነበረባቸውም። ያንን የግብዳ 1 ጎል በሚያገቡ ጊዜ ያንን የግብዳ አልሰረዙትም፣ መዳ የለባቸውም። ስለዚህ የሆነ ነገር ካንስላውት ተደራረገ ማለት ለምሳሌ ተሰረዘ ተጣፋ ተብሎ ሊተረጎም ይችላል። ለምሳሌ የፈላ ውሃ ውስጥ ቅዝቅዝ ያለ ውሃ ብከቱበት ሙቀቱን ትቶ ኖርማል አይደለም የሚሆነው፣ ቀዝቃዛም አይሆንም። በጣም ቀዝቃዛም አይሆንም የሚሆነበት the big French defender ይለናል። ፍሬንች የምንላቸው ሰዎች ፈረንሳውያን ናቸው። ከዛ በተጨማሪ ፍሬንች የሚለው ቃል ፈረንሳይኛ ቋንቋውን ይገልጽልናል። ዲፌንድ ማድረግ ማለት መከላከል ነው። ዲፌንደር ኢአርን ስንጨምር ተከላካይ ማለታችን ነው። ስለዚህ የተጫዋች የፈረንሳያዊ ተከላካይ መሆኑን ይገልጽልናል። ስለዚህ the big ይለናል። ትልቁ the French defender has scored አገባ has scored his first የመጀመሪያ ማለት ነው his first goal for ለቼልሲ የመጀመሪያ ጎሉን አስቆጠረማ ትልቁ የፍሬንች ተከላካይ እንደማለት ነው። ስለዚህ የተጫዋች ጎል ቢያገባም አጥቂ እንዳልሆነ ይነግረናል። ምክንያቱም he is የሆነ ነገር ለምሳሌ I did my best ብላችሁ የምታወሩ ከሆነ የሆነ ስራ ሰርታችሁ የተቻለኝን አደረኩኝ እያላችሁ ነው። ስለዚህ በዚህን ሰዓት ላይ ኔቶ እያለ የሚገልጸው ይህንን በረኛውን ነው። ስለዚህ he did his best ሲለን የተቻለውን አረገ እያለን ነው። የቱ ጋር ነው የተቻለውን ያረገው? down at the left hand side በስተግራ በኩል ያለው እንደማለት ነው። ሌፍት ግራ ማለት አይደለ እና አንዳንድ ጊዜ the left handም ልንል እንችላለን። ስለዚህ በስተግራ በኩል እኛውን ስንየው በስተቀኛችን ነው። ነገር ግን እነሱ ለፊታቸው ሲዞር ግራ አይደለም የሚሆነው። ስለዚህ ፖስት ደግሞ አንግል ነውና በአንግሉ በስተግራ በኩል he did his best። እሺ አሁን ያው ጃኦ ፌሊክስ ተጨማሪ ጎል አገባ እና this is ጃኦ ፌሊክስ። ስለዚህ ምን አለ? he has finished ጨረሰው ምኑን? the game ጨዋታውን ጨረሰው እያለ ነው። ምክንያቱም አሁን ቼልሲዎች 3-1 እየመሩ ነው። so it's over በቃ ጨዋታው አለቀ። ካሁን በኋላ ቦርመዞች የመግባት እድላቸው ዝቅተኛ ስለሆነ የሆነ ነገር ፊኒሽ አረጋችሁት ማለት ጨረሳችሁት ማለት ነው። so ጃኦ ፌሊክስ this guy he has finished the game ጨዋታ ነው። the game አርቲክሉን ስንጠቀም then ስንጠቀም ጨዋታው እያለ ነው። የቱን ጨዋታ? ይሄንን ጨዋታ ለምሳሌ የሆነ ነገር it's easy ካላችሁ ቀላል ነው ማለታችሁ ነው። ከዛ ያው ጃኦ ፌሊክስ ወይም እዚህ ጋር የምትመለከቱት የቼልሲ ተጫዋች ያገባው ጎል it was easy ይለናል። ከዛ ግን easy ብቻ ቀላል ብቻ ሲሆን it's way too easy
ኢዚ ላይ እነኝን ሁለት ቃላቶች ሲጨምሩ ያ ነገር በጣም ቀላል ነው እያላችሁ ነው። ሶ ዣኦ ፌሊክስ ያገባው ኳስ was way too easy ጎሉን ለማግባት ለሱ በጣም ቀላል ነበረ። ሶ ለዛ ነው የጋዜጠኛ that's way too easy ያለው። ለምሳሌ ኢዚ ቀላል ሆኖ የሆነ ነገር ከባድ ከሆነ ምን ልንል እንችላለን? that's way too sorry run will be ending here. አሁን ቼልሲዎች በጣም ብዙ ጨዋታ ካለማሸነፋቸው የተነሳ ያው ላምፓርድ ይቅርታ ምናምን ሲል አልነበረም። ዲዚዝ ላምፓርድ የቼልሲው ጋዜጠኛ ለነበር የቼልሲ አሰልጣኝ። ስለዚህ ፍራንክ ላምፓርድ ሲለናል። አሁን እዚህ ጋር አፖስትሮፊ እና ኤስን ተጠቅመናል። የፍራንክ ላምፓርድ ማለቱ ነው። የፍራንክ ላምፓርድ ምን ሶሪ ረን የሆነ ነገር ለምሳሌ ኢት ረንስ ፎር ለምሳሌ 1 መንዝ ካላችሁ ለአንድ ወር ይቀጥላል ማለታችሁ ነው። እና ፍራንክ ላምፓርድ በጣም ለብዙ ጊዜ ይቅርታ ሲጠይቅ ነበር። he was saying sorry እና ያ ይቅርታ የማለት ጉዞ that run will be ending the ending of something ያንድ ነገር ፍጻሜ ነው። በዚህ ጊዜ ግን it will be ending here ሲለን አሁን ቼልሲዎች ስላሸነፉ ፍራንክ ላምፓርድ doesn't have to apologize anymore ይቅርታ። Simple ball into the penalty area. I hope you guys enjoyed today's video። የዛሬውን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። see you tomorrow የነገ ሰው ይበለን።